ዞይድ ክርስቲያን እንደነበረ አውቃለሁ። ትክክል ነኝ አይደል? አዎ። ምንድነው ከክርስትና ሊያስወጣ የቻለው? ይሄን ማወቅ እፈልጋለሁ። የፈለገው ከክርስትና ለምን ወጣህ የሚል ጥያቄ ቀርቦልህ ነው። እኔ ነው አለ። ማን ነው የጠየቀው? የትኛው ነው አለው? ኡስታዝ ይቅርታ፣ ኦርቶዶክስ ነህ፣ ካቶሊክ ነህ፣ ፕሮቴስታንት ነህ? የትኛውን ነው? ኦርቶዶክስ ነኝ። ኦርቶዶክስ። አራት ምክንያቶች አሉኝ። አንደኛ የመጀመሪያ ባይብል ላይ ሳየው እና ቁርአን ላይ ሳየው የሚመለከው አንድ ፐርሰን እንደሆነ ይናገራል። ለምሳሌ ማቴዎስ 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ ለሚለው ግሪክኛ የተጠቀመው ቃል አውቶ ነው። ስለዚህ አውቶ የሚለው ቃል ሲንጉላር ነው። ራሱ ሲንጉላር ፐርሰንን ነው የሚያመለክተው፣ ፕሮናውኑ ማለት ነው። ስለዚህ የሚመለከው አንድ ፐርሰን እንደሆነ ይናገራል። በክርስትና የሚመለከው ያለው 3 ፐርሰኖች ናቸው። አብ፣ ወልድ፣ መንፈስ ቅዱስ ናቸው። ባይብል ላይ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ከኔ በቀር ሌላ አምላክ የለም ብሎ የሚናገር አንድ ፐርሰን ነው ያለው። እኔ ብሎ የሚናገር ኤጎ ወይም ደግሞ አን ብሎ በዕብራይስጥ አንሁም ብሎ የሚጠቀመው አንድ ፐርሰን ነው ያለው። አንድ አምላክ የተባለው ኢየሱስን የላከ አንድ ፐርሰን እንደሆነ ባይብል ብሉይ ኪዳን ላይ 4 ጥቅሶች ላይ፣ አዲስ ኪዳን ላይ 16 ጥቅሶች ላይ ይናገራል። ስለዚህ እኔ አንድ ፐርሰን ብቻ ማምለክ ስለፈለኩኝ 3 ፐርሰኖችን ማምለክ ስላልፈለኩኝ ከዛ አንፃር አንደኛ ክርስትናን የለቀኩበት ዋናና ተቀዳሚ ምክንያት እሱ ነው። ሁለተኛ ሰውና ፍጡር ላለማምለክ ነው የወጣሁት። ሰውና ፍጡር ይመለካል። ምንድነው ሰውና ፍጡር ካልከኝ ድንግል ማርያም ማህፀን ውስጥ ሜካኒካል ፈንክሽን ኬሚካል ሪአክሽን ፊዚካል ኦፕሬሽን አድርጎ ፕሮሰስ አካሂዶ የመጣ ጽንስ አለ። ያ ጽንስ ሰው ነው። የሰው ማንነትም ምንነትም አለው። ስለዚህ ሰው አይመለክም ነው። አይ መለኮት ስላለበት ነው ይላሉ። ስለተዋህደው ነው። መለኮት ብቻውን ቢመለክ ኢየሱስ አምላክ ነው ብላችሁ ብታመልኩት ችግር የለብኝም። ነገር ግን ያ መለኮት ድንግል ማርያም ማህፀን ውስጥ የተፈጠረውን ፍጡር ከራሱ ጋር አንድ አድርጎ እያስመለከ ነው ያለው። ከኔ በቀር ሌላ አምላክ አታምልኩ እያለ ፈጣሪ እየተናገረ በጎን በኩል በአንድ ወቅት ድንግል ማርያም ማህፀን ውስጥ ፍጡር ፈጥሮ ሰው የሚባል ፈጥሮ ያ ፍጡር እንዲመለክ ካደረገ ጣዖት ነው የሚሆነው። ሁለተኛ ምክንያቴ ያ ነው። ሶስተኛው ምክንያቴ ደግሞ ምንድነው? ፈጣሪ መለኮት ነው። መለኮት ሁሉን ቻይ፣ ሁሉን አዋቂ፣ ሁሉን ሰሚ፣ ሁሉን ተመልካች ነው። ከአንድ አምላክ ውጪ እንደዚህ አይነት ባህሪ ያለው የለም። ነገር ግን በኦርቶዶክስ እና በካቶሊክ ለፍጡራን በሌሉበት ገብርኤል፣ ሚካኤል ምናምን እያላችሁ ትጠራላችሁ፣ ዱዓ ታደርጋላችሁ። በቁርአንና በሐዲስ ላይ ደግሞ ዱዓ ራሱ ኢባዳ ነው፣ አምልኮ ነው። መጠራት በሌሉበት ማለት ነው። አይሰሙም። ሁሉን ነገር መስማት፣ ሁሉን ነገር ማወቅ፣ ሁሉን ነገር ማየት አይችሉም። እነዚህ ሰዎችን ስትለማመኑ ሽርክ ነው። ሶስተኛው ማለት ነው። አራተኛውና የመጨረሻው ደግሞ ዘጸአት ምዕራፍ 20 ቁጥር 4 እና 5 ላይ ማንኛውም የተቀረጸ ምስል አድርጋ አትስገድላቸው፣ አታምልካቸው ይላል። ማንኛውም በላይ በሰማይ በታች በምድር ያለ ይላል። በኦርቶዶክስና በካቶሊክ ደግሞ ሐውልትና የተቀረጸ ምስል የመስቀልም የምንም ቅርጻ ቅርጽ እያደረጉ ለዛ የአክብሮት ስግደት እያሉ የጸጋ ስግደት እያሉ ይሰግዳሉ። ያ ነገር ስህተት ነው። ከዛ ከአራት ነገር አንጻር ነው። ቶ የሚለው የመስቀል ምልክት ግብፃውያን ውስጥ እንደገና ደግሞ የግሪክ ውስጥ እነ ተሙዝ እነ ባቢሎን ውስጥ የነበረ ምልክት በኋላ ላይ ኢየሱስ የተሰቀለበት ነው እየተባለ አሁን ላይ የአክብሮት ስግደት ይሰገዳል። ምስጋና ይገባዋል። ኢየሱስ የተሰቀለበት መስቀል ምስጋና ይገባዋል ይላል። መስቀል እንደምትመለከተው እንጨት ነው በእንትኑ ማለት ነው። እንጨት ደግሞ አይሰማም፣ አይለማም፣ አይናገርም፣ አይጋገርም ማለት ነው። እነዚህ አራት ምክንያቶች ያው ከክርስትና እንደወጣ ሊያደርጉኝ የቻሉት እነዚህ አራት ምክንያቶች ናቸው ማለት ነው። እንዲሁ ሌላ የወይን አትክልት ጌታ በሚመጣ ጊዜ በእነዚህ ገብሮች ማነው የወይን አትክልት ጌታ? የወይን አትክልት ባለቤቱ ማን ነው የሚመጣው? ስለዚህ አብ ይመጣል ማለት ነው። ስለዚህ ራዕየ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለ የነበረ የሚመጣው የተባለው ከኢየሱስ ተነጥሎ የተቀመጠው ያለ የነበረ የሚመጣው አልፋና ኦሜጋ እኔ ነኝ ይላል ቁጥር 8 ላይ። ከዛ አንፃር አልፋና ኦሜጋ የሚለው አብ ነው ማለት ነው። ያንን ነው እንትን የምንለው። ሐሳብ ካለ ጨምርበት፣ የሆነ ነገር የምትለው ነገር ካለ። ቆይ ዮሐንስ 5:22 ምን ልታደርገው ነው ታዲያ? ኢየሱስ ነው የሚፈርደው። ዮሐንስ 5:22 ላይ ፍርድ ለወልድ ሰጠው ነው አይደል የሚለው? አዎ ሐዋርያ ሥራ ምዕራፍ 17 ቁጥር 30 እና 31 ላይ ደግሞ አውጣው። ሐዋርያ ሥራ 17 30 እና 31 እሺ 17 31 30 እና 31
እንግዲህ እግዚአብሔር ያለማወቅን ወራት አሳልፈው አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ቀን ቀጥሯልና በዚያም ቀን ባዘጋጀው ሰው በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህ የሚፈርደው ማን ነው? እዛ ጋር የተናገረው የሚፈርደው ማን ነው? የሚፈርደው ማን ነው ይላል? በማን ነው የሚፈርደው? በሰው ላይ በሰው አይደለም፣ ባዘጋጀው ሰው ይላል። ያዘጋጀው ሰው ማን ነው? በማን በኩል እኮ ያዘጋጀው ሰው ማን ነው? ኢየሱስ። አዎ፣ ስለዚህ በቃ እንደዛ ነው የሚለው ማለት ነው። ስለዚህ አብ እንደሚፈርድ ዋጋ እንደሚሰጥ ኢየሱስ እንደሚፈርድ ይናገራል። በአብን ገባኝ፣ ግን አብን ተክቶ አይልም፣ እንደዛ አይልም። እሱማ ኢየሱስም እንደማይፈርድ ይናገራል ባይብል። የቱ ጋር? ዮሐንስ ወንጌል 12:47 12:47 አውጣው። መጀመሪያ ያሁኑ እንዴት ነው እኮ ለማስታረቅ እኮ ነው። እሱን ዮሐንስ ወንጌል 5:22ን ለማስታረቅ ዮሐንስ ወንጌል ምዕራፍ 12ን አሳየው። 12:47ን አውጣው አልኩ። ዮሐንስ ወንጌል 12:47 ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና። አሁን ያኔ በስጋ በመጣበት ጊዜ ነው። ጨርሰው ጥቅሱን። ቃሌን ሰምቶ የማይጠብቀው ቢኖር የሚፈርድበት እኔ አይደለሁም። የሚጠላኝ ቃሌንም የማይቀበለው እርሱ የሚፈርድበት አለው። እኔ የተናገሩት ቃል እርሱ በመጨረሻው ቀን ይፈርድበታል። በመጨረሻው ቀን የሚፈርደው ማን ነው? እሱ የተናገረው ቃል ነው ወይስ ኢየሱስ ነው? እርሱ እኔ የተናገርኩት ቃል እርሱ ይላል እኮ። እኔ የተናገርኩት ቃል ነው መጨረሻ ቀን እርሱ ይፈርዳል እንጂ እኔ አልፈርድም አለ አይደለ? እኔ የተናገርኩት ቃል ነው የሚለው እኮ። እኔ የተናገርኩት ቃል እንጂ የሚፈርደው በመጨረሻው ቀን እኔ አልፈርድም አለ። እኔ አልፈርድም አላለም እዚህ ጋር ይላል። እኔ በመጨረሻ ቀን የምፈርድ አይደለሁም ይላል። አንብበው 47 ጀምረ። እሺ 47ቱ የሚያወራው በዛ ጊዜ ስፔሲፊክ ታይም ላይ ባሉት ጊዜ ላይ አይደለም። እሱ በደንብ አንዴ ዝም ብለህ አንብበው ዓለምን ላድን እንጂ በዓለም ልፈርድ አልመጣሁምና። ያኔ ማለት ነው። ቃሌን ሰምቶ አለ። ቆይ ቃሌን ሰምቶ የማይጠብቀው ቢኖር የሚፈርድበት እኔ አይደለሁም አለ። ቃሌን ሰምቶ የማያደርግ ሲሆን የሚፈርድበት እኔ አይደለሁም አለ። እኔ አይደለሁም የሚፈርድበት ካለ ማን ነው የሚፈርደው የሚለውን እኔ የተናገርኩት ቃል እርሱ በመጨረሻው ቀን ይፈርዳል አለ። ስለዚህ አሁን እኔ አልፈርድም የሚለውን ቃል ይዘን ኢየሱስ አይፈርድም እንደማንለው ሁሉ ዮሐንስ ወንጌል 5:22 ላይም አብ አንድስ እንኳን አይፈርድም ሲል አብ አይፈርድም ማለት አይደለም። ፍርድን ሁሉ ለወልድ ስለሰጠው አብ በወልድ በኩል ነው የሚፈርደው ለማለት ተፈልጎ ነው። ተመሳሳይ ለምሳሌ ሐዋርያት ሥራ ምዕራፍ 17 አንድ ያዳምጠኛ የጉንጬ ልጨርስ። ሐዋርያት ሥራ 17:31 ላይም እንደዛ ነው። በዚያ ቀን ባዘጋጀው ሰው እጅ በዓለም ሁሉ በጽድቅ ይፈርዳል አለ። ስለዚህ አብ ሲፈርድ በመጨረሻው ዘመን የሚፈርደው ባዘጋጀው ሰው ነው፣ በወልድ ነው። ስለዚህ አብ ምን አይልም፣ በአንድስ እንኳን አይፈርድም፣ የሚፈርደው በወልድ ነው የሚፈርደው እያለ ነው እንጂ አብ አይፈርድም ማለት አይደለም። ለምን? ልክ ዮሐንስ ወንጌል 12:47 ላይ እኔ አልፈርድም፣ እኔ የተናገርኩት ቃል ይፈርድባቸዋል ሲል ኢየሱስ አይፈርድም ብለን እንደማንቀበለው ሁሉ ግን አባባሉ ምን እንደሆነ ኢምፋሳይዝ ለማድረግ የተፈለገው ነገር ምን እንደሆነ እንደሚናገር ሁሉ ዮሐንስ ወንጌል 5 ላይ ያለው ቁጥር 22 ላይ ያለውም በዚህ መልክና ልክ መረዳትም ማስረዳትም መሟገትም ይቻላል ማለት ነው እንጂ አብ አይፈርድም ተብሎ አልተባለም። ግን አብ ወልድን ይወደዋል። ፍርድን ለማን ሰጠው ይላል? ለወልድ ሰጠው ይላል። ምን ማለት ነው ለወልድ ፍርድን ሰጠው የሚለው? እሱ እንዲፈርድ አደረገ ማለት ነው። በስጦታ ያገኘው ነገር ነው ማለት ነው። ቁጥር 27 ላይም ሲናገር የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ነው የሚለው። ከራሱ ያገኘው ነገር አይደለም። ፈራጅነቱ በእንትን አይደለም፣ የባህሪ ገንዘቡ አይደለም፣ በስጦታ ያገኘው ነገር ነው። እሱ ብቻ አይደለም በፍርድ ቀን የሚፈርደው። በፍርድ ቀን የሚፈርዱ ብዙ አካላቶች አሉ። ታውቃለህ? እነማ? ለምሳሌ ሐዋርያት ይፈርዳሉ። የፍርድ ቀን ማቴዎስ ወንጌል
ምዕራፍ 19 ቁጥር 28 ላይ በ12ቱ ነገደ እስራኤል ተቀምጣችሁ ትፈርዳላችሁ ይላል። ራእይ 20 ቁጥር 4 ላይ ዙፋኖች ተዘረጉ፣ በእነሱ ላይ የተቀመጡት ዳኝነት ተሰጣቸው ይላል ስለ ሐዋርያት ሲናገር። ንግስት ሳባም ትፈርዳለች፣ የነነዌ ሰዎች ይፈርዳሉ። ማቴዎስ ወንጌል 12:38 ምናምን አካባቢ ላይ በፍርድ ቀን ይፈርዳሉ ይላል። ስለዚህ ኢየሱስ ብቻ ሳይሆን ፈራጆች ብዙ ናቸው። አንደኛ ቆሮንቶስ 6:2 ላይም ቅዱሳን በዓለም ላይ እንዲፈርዱ አታውቁምን ይላል። ስለዚህ ቅዱሳን ይፈርዳሉ አይደለም በሰው ነው፣ በመላእክት ላይም ልንፈርድ ስልጣን አለን ይላል። የቂያማ ቀን የፍርድ ቀን ማለት በእናንተ መጽሐፍ ላይ ማለት እኛ በቂያማ ቀን የሚፈርደው አላህ ብቻ ብለን የምናምነው። በእናንተ መጽሐፍ ግን የፍርድ ቀን የሚፈርደው አብ ይፈርዳል፣ ወልድ ይፈርዳል፣ ንግስት አዜብ የምትባሏ ትፈርዳለች፣ ንግስት ሳባ፣ የነነዌ ሰዎች ይፈርዳሉ። ከዛም ባሻገር ደግሞ ሐዋርያትም ይፈርዳሉ። እኔ እኮ ይሄን አልተከራከርኩም። አንድ ማወቅ ያለብን ነገር ከራሱ ያገኘው ነገር አይደለም። አሁን ፖይንታችን ምንድነው? ኢየሱስ አምላክ ነው ወይስ አይደለም የሚል ፖይንት ነው ያነሳው። ስለዚህ ኢየሱስ አምላክ ነው ወይስ አይደለም ብለን ስንል አይ አምላክ ነው ብለህ ራእይ 22:13ን አመጣ። ራእይ 22:13 ላይ የሚመጣው ኢየሱስ ነው ስትለን አብም ይመጣል ብለን ማስረጃ ስንሰጥ አብ ለምን ይመጣል ስትለን ለመፍረድ አለ። ኢየሱስም እንደሚፈርድ ደግሞ ማስረጃ አመጣ። ስለዚህ ችግር የለውም፣ ቴዎሎጂካሊ ምንም ችግር የለውም። ራስን አባሮሽ የተጫወትከው አኩኩሉ የተጫወትከው፣ እኛ ደግሞ አኩኩሉ ስትል አልነጋም እያልን የት እንዳለ ለመፈለግ ፍለጋ ሄድ ነው ማለት ነው። እሺ እዚህ ጋር ራእይ ላይ ተመለስ። አሁን ኡስታዝ ተመለስና ራእይ ዮሐንስ ላይ ማጠቃለያ ስራበት። ቀላል እኮ ነው። አሁንም ይሄ እኮ ቃሉን አይቀይረውም። እኔ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን ይከፍል ዘንድ ዋጋዬ ከእኔ ጋር አለ ይላል። ኢየሱስ ነው የሚናገረው። አውቀህ ነው ገላትያ፣ አውቀህ ነው። ቆይ አሁን እሱ አይደል እንደሚፈርደው አትስማማን? መምጣት የሚለውንና መፍረድ የሚለውን ነገር አብ እንደሚመጣና እንደሚፈርድ ዳንኤል ምዕራፍ 7 ቁጥር 22 ላይ ራእይ ዮሐንስ ምዕራፍ 20 በማንም ይፍረድ ግን አብ እንደሚፈርድና እንደሚመጣ ማስረጃ ከተሰጠ ያን መቀበል ነው ያለብህ። ራእይ 1:4 ላይ ራሱ ብትመለከተው ያለ የነበረ የሚመጣው ሁሉንም የሚገዛ ጌታ አምላክ አለ። ያ ያለ የነበረ የሚመጣው ሰላምና ጸጋ ለእናንተ ይሁን አለ። ከማ ካለ ከነበረው ከሚመጣው፣ ሁለተኛ ከሰባቱ መናፍስት፣ ሶስተኛ ከታመነው ምስክር ይላል። ሰላምና ጸጋ ለእናንተ ይሁን የተባለው ከማን ነው? ከማን ነው ሰላምና ጸጋ ለእናንተ ይሁን የተባለው? አይ በደንብ አዳምጠኝ። ሰላምና ጸጋ ለእናንተ ይሁን አለ ዮሐንስ። ከማን አለ? ካለ ከነበረው ከሚመጣው። ራእይ 1:4 ላይ እሺ፣ ራእይ 1:4 ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለው እና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከማን ነው ሰላምና ጸጋ የሚሆነው አለ? ከማን ተጠቀሰ? ከኢየሱስ ክርስቶስ አለ። አንድ ሰባቱ መናፍስት ሰባቱ መላእክት ራእይ 8:2 ላይ ያሉት። እሺ 2 ሶስተኛው ሰባቱ መናፍስት ከታመነው ምስክር አይደለም። በደም እንጂ እንትን በል እንጂ አውቀህ ነው እንዴ? ገላትያ ያገራል ከሙታንም ምስክር እኮ አይ ሶስተኛውን አውቀህ እንትን አደረከው ስታበል ብለህ ላሻልክ። ሶስተኛ የመጀመሪያ ጠቀስኩልህ ልድገምልህ። ካለ ከነበረው ከሚመጣው 1 በዙፋኑ ፊት ካሉት ከሰባቱ መናፍስት 2 ከታመነው ምስክር ብሎ ሶስተኛ አካል ይጠቅሳል። ኢየሱስም ማለት ነው። ልክ ገላትያ 1:4 ላይ ሰላምና ጸጋ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ሰላምና ጸጋ ለእናንተ ይሁን ይላል። እግዚአብሔር አብና ኢየሱስ ክርስቶስን እንደሚጠቅሰው ጳውሎስ እዚህ ጋር ደግሞ ራእይ 1:4 ላይ ሰላምና ጸጋ ለእናንተ ይሁን አለ ዮሐንስ። ከማ አለ? ካለ ከነበረው ከሚመጣው ከአብ፣ ከዛ ቀጠለና ከሰባቱ መናፍስት ሰባቱ መላእክት፣ ከዛ በኋላ ደግሞ ከታመነው ምስክር ከኢየሱስ የሙታን በኩር የምድር ነገስታት ገዢ ብሎ ያስቀምጠዋል። ስለዚህ ሶስት ሀለወቶች ተገልጸዋል። አንደኛ አብ ተገልጿል። ሁለተኛ ነገር ደግሞ እኮ ሰባቱ መናፍስት የሚባሉት እነማን ናቸው? ሰባቱ መናፍስት ራእይ 5:7 ላይ አይ ወደ ምድር የተላኩት የሚለው ወደ ምድር የተላኩት በዙፋኑ ፊት ያሉት በዙፋኑ ፊት ካሉት ሰባቱ መናፍስት እኮ በዙፋኑ ፊት ማን ናቸው? በዙፋኑ ፊት ያሉት በእግዚአብሔር ዙፋን ፊት ያሉት እነማን ናቸው? ሰባቱ
ራእይ 8:2 ላይ ሰባቱ መላእክት ይላቸዋል በዙፋኑ ፊት ያሉትን ሰባቱ መላእክት ይላቸዋል። ስለዚህ 8:2 ላይ ያው ከ1 እስከ 2 ያው እሺ ከዛ እንትን በለኝ አንብበውና ነገረኝ። አይቷል እኮ ይሄ መላእክት መናፍስት እኮ መናፍስት እኮ መላእክት እኮ መንፈስ ናቸው። ዕብራውያን 1:19 ላይ ያወጣለት አንዴ ዕብራውያን 1:14 ላይ 1:14 ላይ ከቶ ለማን ብለዋል ብሎም ጀምሮ ከዛ በኋላ አንብበው እሱን ምን ይላል አንብበው ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? መናፍስት የተባሉት መላእክት ኡስታዝ ሚኪያስ ነው ሚልኪያስ 5 የለው ሚልኪያስ 4 ምዕራፍ 4 ምዕራፍ 4 ቁጥር 5 ላይ እሺ ነው ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነብዩ ኤልያስ ልከላቸዋል። መጥቼም ምድርን ማን ነው መጥቼ እያለ የሚያወራው? እሺ እያለ የሚያወራው ማን ነው? ነው ታላቁና የሚያስፈራ እግዚአብሔር ቀን ሳይመጣ ነብዩ ኤልያስን እልክላቸዋለሁ ይላል። እልክላቸዋለሁ ባዩ ማን ነው? እግዚአብሔር። ከዛን ታች ላይ መጥቼ ማን ነው? አይ ቆይ ይላል። እልክላቸዋለሁ ኤልያስን እልክላቸዋለሁ የሚለው ባዩ ማን ነው? እግዚአብሔር እኮ አብ ነው ወይስ ወልድ ነው? አብ። እሺ ጥሩ። መጥቼም ምድርን በርግማን እንዳልመታ የሚለው ማን ነው? አብ ነው። በቃ ስለዚህ አብ መጥቼ ይላል ማለት ነው። እነሆ በቶሎ እመጣለሁ ሲልም አብም በቶሎ እመጣለሁ ያለው አብ ነው። ይሄ ዘይቤያዊ እኮ ነው። ምንድነው ዘይቤያዊ ነው? ቃል በቃል ነው። እሱ አንተ ትፈተዋለህ በኋላ ላይ እኮ መጥቼ ሲልም እኮ እሱን ትፈተዋለህ በኋላ ላይ። ግን ዋናው ነገር አብ እንደሚመጣ ማስረጃ አለ። አመጣጡ እንዴት ነው የሚለው ላይ ከይፍያው አንተ ከፈለክ አልጎሪካል ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ነው፣ ሲምቦሊካል ነው የሚለውን ነው። መጥቼ ምድርን በርግማን እንዳልመታ ነው የሚለው። መጥቼ የሚለው በርግማን ነው። በርግማን የሚመታበት ደግሞ የየውመል ቂያማ ነው፣ የቂያማ ቀን ነው፣ የፍርድ ቀኑ ነው። ራሱ ታላቁ የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነብዩ ኤልያስ ልክላቸዋለሁ ሲል ታላቁ የሚያስፈራው የእግዚአብሔር ቀን ማለት እግዚአብሔር የሚመጣበት ቀን ነው፣ ፍርድ የሚሰጥበት ቀን ነው። እግዚአብሔር ይመጣል ክርስቶስ አይመጣም እያልክ ነው? ነው ክርስቶስ አይመጣም አላልኩም እኮ። ክርስቶስ አይመጣም አላልኩም። ክርስቶስ በኩል እንደሚመጣ እየተናገረ ነው። ኖ በክርስቶስ በኩል ይመጣል አይመጣም ሌላ ጉዳይ እኮ ነው። ግን እግዚአብሔር ይመጣል ነው ፖይንቱ። እንዴት ነው የሚመጣው እኮ አይደለም። አሁን አንተ እየፈታ ያለው እግዚአብሔር እንዴት ነው የሚመጣው የሚለውን ነገር አይደለም። እግዚአብሔር አብ ይመጣል ወይስ አይመጣም ነው ፖይንቱ። ይመጣል ነው። ግን እንዴት እንደሚመጣ ደግሞ ማብራሪያ ሌላ ጉዳይ ነው፣ ሌላ ቨርዥን ነው። ልክ እንትና እንደምን ማለት ነው እንደ ኤርዶጋን ኢትዮጵያ ውስጥ ይመጣል ሲባል ይመጣል አይመጣም የሚል ክርክር ውስጥ እየተካሄደ የሚመጣው በፕሌን ነው ወይስ በጀት ነው ወይስ ደግሞ በፈረስ ነው ወይስ በባቡር ነው ብሎም እንደመከራከር ነው የሚሆነው። መጀመሪያ መተማመን ያለብን ኤርዶጋን ይመጣል አይመጣም ነው። በምንም ይምጣ ግን ይመጣል አይመጣም የሚለው ነገር መጀመሪያ እሱ ነው መፈታት ያለበት። አይመጣም ከሆነ አይመጣም ነው፣ ይመጣል አይመጣም እሱን ነው ማረጋገጥ። እንደሚመጣ ካረጋገጥን በምንም ይምጣ ፖይንታችን አይደለም። በፈረስም ይምጣ በጋሪም ይምጣ በአይሮፕላን ይምጣ በጀትም ይምጣ በምንም በድሮንም ይምጣ ለኢትዮጵያ ሕዝብ የሚፈይድለት የለም። ዋናው መጥቶ ፕሮጀክት ነድፎ ጨላውን ለቆ ምናምን ነገር ለኢትዮጵያ ነው የሚበጀው ማለት ነው። እሱ ነው ዋናው የሚያስፈልገው ነገር። ልክ እንደዛውኑ እዛ ጋር አብ ይመጣል። አሁን የክርክራችን ነጥብ አብ እንዴት ይመጣል አይደለም። አብ ራዕይ 22 ላይ ነው በቶሎ እመጣለሁ ለእያንዳንዱ ዋጋው ሰጠት ዋጋው ከኔ ጋር አለ አልፋና ኦሜጋ እኔ ነኝ ብሎ የሚናገረው አካል መልአኩ ነው። ግን መልአኩ ደግሞ እንደዚህ አይነት እንትን የለውም፣ አትሪቢዩት የለውም። መልአኩ ከኢየሱስ ያገኘው ነው፣ ኢየሱስ ደግሞ ከአብ ያገኘው ነው። ራዕይ 1:1 ላይ ይሄንን ነገር ያሳያል ነው ምንለው። አይ ቲንክ ይበቃል። እንትን ምድር ታዳሚም እንዳናሰረች አንተንም ዝም ብለን እየደጋገምን አይምሮን እንዳናደክመው ጉልበትን እንዳናባክን ወደ ቀጣይ መሄድ እንችላለን። ኢብራሂም እስቲ ማጠቃለያ ሰራበት። አይ ጀዛከላ ኡስታዝ፣ በጣም የሚገርም ፖይንት ነውና
ራዕየ ዮሐንስ ምዕራፍ 22 ላይ ነው እንግዲህ የተነሳው ይሄ ነገር። ራዕየ ዮሐንስ ምዕራፍ 22 ከቁጥር 16 ላይ የተነገረውን ነገር እንግዲህ አልፋና ኦሜጋ ምናምን እያለ ያስቀመጠው ስለ አብ እንዳልሆነ ኡስታዝ በጣም በሚገርም ሁኔታ የሚገራርም ማስረጃ ሰጥቷል። ለምን ጥቅሱ የሚጀምረው ከቁጥር 6 እና 7 ነው። ሰው ከዛ ይጀምራል። ከዛ ጀምሮ እኔ እያለ ነገረኝ እንዲህ አለኝ ምናምን መልአኩ ነው የሚናገረው። መልአኩ ደግሞ ሲናገር ከማን ወስዶ ነው? ከኢየሱስ። ኢየሱስ ከማን ወስዶ ነው? ከእግዚአብሔር ነው። የት ነው ያለው? ይሄ ራዕየ ዮሐንስ ምዕራፍ 1 ቁጥር 1 ላይ። ራዕየ ዮሐንስ ምዕራፍ 1 ቁጥር 2 ላይ ደግሞ ምስክርነቱ ለእግዚአብሔር ቃልና ለኢየሱስ ክርስቶስ ብሎ ነው። ላየውም ሁሉ መሰከረ ይላል። ስለዚህ ለእግዚአብሔር ቃል የትኛው ነው? የእግዚአብሔር ቃል የኢየሱስ ክርስቶስ የትኛው ነው? እዛ ራዕየ ዮሐንስ ላይ የምናየው ይሆናል። ስለዚህ ራዕየ ዮሐንስ ምዕራፍ 22 ቁጥር 16 ላይ አልፋና ኦሜጋ ተብሎ የተገለጸው ማን ነው ብለን ስንል ስለ አብ ነው። የእግዚአብሔር ቃል እየመሰከረ ነው ማለት ነው። ሰው በአጭሩ ስለ አብ የተነገረ ነገር ይመጣል አይመጣም? ያው ትክክል ነው፣ ይመጣል። ራዕየ ዮሐንስ ምዕራፍ 1 ቁጥር 1 ላይ ቁጥር 4 ላይ አብ እንደሚመጣ ግልጽ የሆኑ ማስረጃዎች አሉ። ያለና የነበረ የሚመጣ። ስለዚህ የሚመጣ ነው። ኦፍኮርስ ይመጣል። ኢየሱስ አይመጣም? ይመጣል። ጥያቄው ግን ይመጣል እኮ ኢብራሂም። ደረስን እኮ አሁን እኮ ማጠቃለያ እየሰራው እኮ ነው። ወይስ እንደገና አሁንም ልመጣው ግን በኢየሱስ በኩል ነው። ግን ኤብሮዬ ኢየሱስ አልፋና ኦሜጋ እኔ ነኝ ብሎ ቢናገር ግን አልፋና ኦሜጋ እኮ ሊሆንም አይችልም። ለምን? 3 ምክንያቶችን ልስጥ። ኢየሱስ እንኳን አልፋና ኦሜጋ ነው ቢል ኢየሱስ አልፋና ኦሜጋ ነው ብዬ አላምንም። ለምን? ምክንያቱም ኢየሱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩም ብሏል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩም የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ፣ ስለዚህ አብ እንደነገረኝ እንዲሁ እናገራለሁ ይላል። ነብይና መልእክተኛ ነው። ሌላው ደግሞ ዮሐንስ ወንጌል 14:24 ላይ ደግሞ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለምና አለ እና ከላከው እየሰማ እንደሚናገር ነግሮናል። በተረፈ ደግሞ እኔ አምላክ ነኝ፣ እኔ ጌታ ነኝ፣ እኔ ፈጣሪ ነኝ ያሉ ነቢያቶች ብዙ አሉ። ግን እነዛን ሰዎች አንድም ሰው አምላክ ናቸው ብሎ አያውቅም። እናያቸው እንዴ ኤብሮ ምን ይመስላል? ደስ ይለኛል። ሮሜ 10:19 ጀምር። ሮሜ አንድ ጥያቄ ኧረ ቆይተው ምን ነው በቃ ልንማር ነው አሁን። ሮሜ 10:19 ያው ነገር ግን እስራኤል ባያውቁ ነው ወይ እላለሁ። ሙሴ አስቀድሞ ብለዋል። ምንድን ነው ያለው? እኔ ሕዝብ በማይሆነው አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ይላል። ኦኬ ማን ያለው እዚህ ጋር? ሙሴ። ስለዚህ አሁን እዛ ጋር ሙሴ ነው ወይ በማይሆን ሕዝቤ እያለ የሚያወራው? በማይሆን አስቀናችኋለሁ እያለ የሚያወራው ሲባል የሚናገረው ያህዌ ነው። ኦፍ ኮርስ ስለዚህ ሙሴ አምላክ ነው። ለምን? ይሄው እዚህ ጋር እኔ ምናምን እያለ ይናገራል። ከዛ ደግሞ ቀጥል ኢሳይያስ። እሺ ኢሳይያስ ስንት? ኡስታዝ ተቋረጥክ? ተቋረጠ ኡስታዝ ወይስ እኔ ነኝ? ጋይስ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ያንተ ይሰማል ብሮ፣ ኡስታዝ ግን አይሰማም። ሰላም ወራህመቱላሂ ወበረካቱ። እሺ እንዴት ነህ ያሲኑ? ደህና ነህ ሀቢቢ? አልሐምዱሊላህ። ሰላም ነው? አልሐምዱሊላህ አለን። ማሻአላህ። ካናዳ ያለ ሰው ታውቃለህ አይደለ? ካናዳ ያለ ማውቀው አለኝ። እንዲህ ታደርግልኛለህ? አንድ ልጅ ትላንትና ሰልሞ እሱን እንትን ትልኛለህ። እሺ በቃ በውስጥ እነግርሃለሁ፣ ታናግሩታላችሁ ኢንሻአላህ። አልሰማም ነበር እንዴ? እኔ እኮ ያወራሁ። ኡስታዝ ተቋረጥክ እኮ። ሮሜ ጨርሰን ኢሳይያስ ብላይ እዛው ላይ ሮሜ 10:19 እና 20 ላይ እዛው ላይ ስለ ኢሳይያስ ያወራል። እሱን እያወራው ነበር አጋጣሚ። አዎ ኢሳይያስም ደፍሮ አለ። ምንድነው ያለው? ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። ማን የተገለጠው? ኢሳይያስ በሚለው ማለት ነው። ኢሳይያስ አምላክ ነው ማለት ነው። አሁን ደግሞ ወደ ዳዊት እንምጣ። ዳዊት እኔ አምላክ ነኝ ያለው
ያለበት እኔ አምላክ ነኝ ብሎ ያለበት ጥቅስ መዝሙረ ዳዊት ምዕራፍ 50 ላይ ቁጥር 4 ጀምረን እንመልከተው። እሺ ምዕራፍ 50 ምን ይላል? ላንብበው። እሺ በላይ ያለው ሰማይን ምድርን በሕዝቡ ለመፍረድ ይጠራል። ልቀጥል። ከእሱም ጋር አምላካችን ይመጣል የሚል የለም። መጀመሪያ ላይ ቁጥር 2 ላይ መሰለኝ። ኦኬ ወደ ላይ ልበል። ቁጥር 3 ላይ አምላካችን ይመጣል ዝምም አይልም። ማን ነው የሚለው? ባዩ ማን ነው? ከላይ አርዕስቱ ማን ነው የሚለው? ኦኬ አርዕስቱ የአሳፍ መዝሙር። ኦኬ መንፈስና አሳፍ ነው የሚለው። ኦኬ ቀጥል። እሺ ቁጥር 3 ላይ አምላካችን ይመጣል ዝምም አይልም፣ እሳት በፊት ይቃጠላል፣ በዙሪያውም ብዙ ቤት እያሰርክ ነው ኡስታዝ። እሺ በዙሪያውም ብዙ አውሎ አለ። በላይ ያለው ሰማይ ምድርን በሕዝቡ ለመፍረድ ይጠራል። ከእርሱም ጋር ለመስዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት። ሰማያትን ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና ይላል። ልቀጥል። ስንት ድረስ ላንብብልህ? ያወራ ነው አሳፍ። ሕዝቤ ስማኝ ልንገርህ፣ እስራኤል ስማኝ ልመስከርልህ፣ አምላክስ እኔ አምላክ ነኝ። ስለ ቁርባን የምዘልፍ አይደለሁም፣ የሚቃጠል መስዋዕት ሁል ጊዜ በፊቴ ነው አለ። ማን ነው እየተናገረ ያለው? አሳፍ። ስለዚህ አሳፍ አምላክ ነው። ልንገርህ እኔ አምላክስ መሆን አምላክ ነኝ አለ። ቁርባኑን ላይ ይቀበላል አሳፍ። ስለዚህ አሳፍ አምላክ ነው ብለን ልንደመድም ነው ወይ? ያ ትክክል። ሌላም ብዙ ጥቅሶች አሉ፣ እንደዚህ አይነት ጥቅሶች ባይብል ላይ አሉ። ሙሴም ራሱ እኔ አምላክ ነኝ ብሏል። አምላካችሁ ያህዌ እኔ ነኝ ብሏል ሙሴ። ፖይንታችን እነዚህ ሰዎች ነቢያቶች ሰውና ፍጡር ሆነው መልእክተኛ ሆነው እኛ አምላክ ነን እያሉ ክሌም ያደርጋሉ። ግን አምላክ ናቸው ማለት አይደለም። አምላክ ነን በኩል ኖ አይ ቢናገር እንኳን ነው ብለናል። ኢፍ ብለን ያስቀመጥነው ኢየሱስ ለምን አምላክ እንዳላለ ታውቃለህ? ነው አይደለም ጥያቄው። እኛ ፖይንታችን ምንድነው? ኢየሱስ ቢል እንኳን እኔ አምላክ ነኝ አምልኩ እንኳን ቢል እኮ ሰው መልእክተኛና ነብይ እንደሆነ በግልጽ የተቀመጠ ነገር ስላለ ከራሱም እንደማይናገር ስለነገረን አብ በክርስቶስ በኩል እየተናገረ ነው ብለን ነው እንደመድመው እንጂ ኢየሱስ ራሱ አምላክ ነኝ ብሎ ቢል አምላክ ነው ብለን አንቀበልም ለማለት ፈልጌ ነው ነጥባችን። እሺ ጀዛከላህ ኡስታዝ። ገላትያ እንግዲህ ከዚህ በላይ እንዴት እንደምናደርግልህ አላውቅም። እኔ አሁን ለማንኛውም ነገራችሁኝ። አረ ምንም መች ነገርነ መች አወራን ራሱ መች አይደለም ወደ ሌላ ቦታ ሄዳችሁ ነበር። መች አይ ምንም ያወራነው ነገር ራሱ የለም እኮ እኛ መች ምንም እኮ አላወራንም ከአንተ ጋር። ቆይ ኡስታዝ ገላትያ ሙዲያስ ከአብርሃም በፊት ነበርኩ የሚለው ምን ልታደርጉ ነው ታዲያ? በቃ እሱ ማየት እንችላለን። አሁን ርዕስ ቀየርክ ማለት ነው። ያው ስለ ኢየሱስ አምላክነት እያወራን ነው፣ አልተቀየረም። እናንተ ናችሁ እንደውም እኮ አላለም እኮ በቃ ቅድም አላለም አምላክ ነኝ አላለም ካልክ እኛ ለምን እንጨቃጨቃለን ከአንተ ጋር? ለምን እንዳላለ ልንገርህ። እሺ ንገረኝ። ስላልሆነ ዮሐንስ 8:54 ላለልህ እኮ እናንተ አምላካችሁ የምትሉት ለኔ አባቴ ነው አለ። አምላካችን የሚሉት ማንን ነው? አይሁዳኖች። አንብቦ እስኪ ኢብራሂም ከፈተ እናንተ አምላካችሁ የምትሉት 8:54 አንዴ እናንተ አምላካችሁ የምትሉት እኮ 54 ነው እኮ ያነበብኩት። እናንተ አምላካችሁ የምትሉት ለኔ አባቴ ነው ይላል። እስራኤል አምላካችን የሚሉት ያህዌ ነው። አንዴ ላምብልህ አምላካችን ያህዌ። እሺ ወደ ታች ትንሽ ዝቅ አድርገው ከ53 ልጀምርልህ። እሺ ከፈሪሳውያኖች ጋር እያወራ ነበር። ከዛ ምን ይሉታል? በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን ብለው ጠየቁት። እዚህ ጋር ነቢያትም ሞቱ፣ ራስህን ማን ታደርጋለህ እያሉት ነው። ራስህን
እንደማን ነው ማንነቱን እየጠየቁት ነው። ማን አንተ ራስን ማን ነው የምትለው ብለው ሲጠይቁት እሱ አምላክነቱን መናገር ስላልፈለገ ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው። እኔ ራሴን አምላክ ነኝ ቢል በስጋ ስለመጣው ክብሬ ከንቱ ነው ይላል። ብራዘር አምላክ ሳይሆን አምላክ ስላልሆነ ነው እኔ አምላክ ነኝ አላለው። እሺ ለምንድን ነው እዚህ ክብሩን አልፈለገው? ክብሩን ለምን አምላክ ስላልሆነ የባህሪ አምላክ ምንም ስለ አምላክ የሚያወራ ነገር የለም። አሁን እዚህ ጋር ራስህን ማን ትላለህ ሲሉት ምን አለ? ኢየሱስ መለሰ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ ልብ አድርግ፣ የሚያከብረኝ እናንተ አምላካችን የምትሉት ምን ነው አለ? አባቴ ነው። ማን ነው እነሱ አምላካችን? ቆይ ማን ነው እነሱ አምላካችን የሚሉት? አብን ነው። እሺ ለምሳሌ አንድ ቦታ እንሂድ። ለምሳሌ እነሱ አምላካችን ብለው ሲጠሩት እኔ እሺ ዘዳግም 6:4 ዘዳግም 6:4 ያው ምንድነው ርዕስ የሚቀየር? አልቀየርኩም። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚሉት። ማን ነው ይሄ? አብን መንፈስ ቅዱስን ያዝልኝ። አንድ አምላክ እናንተ አምላካችን የምትሉት ለእኔ ምን ነው አለ? አምላኬ አባቴ የምትሉት ለእኔ አባቴ የተባለው ነው አይደል? ይሄ እኔ እኮ አምላክነቱን አልካርኩም። ኧረ ቆይ እኔ እሱን አይደለም ጥያቄ። አባቴ ብሎ የሚጠራው ነው አይደለ ለእነሱ አምላካቸው? ስለዚህ እስራኤሎች ስማ አምላካችን የሚሉት የኢየሱስ አባት ነው። በስጋ መሆኑ እኮ ነው ይሄ የሚያስረዳን። ስጋ ምናምን አትበለኝ። ኢየሱስ የተናገረውን ነው የምንለው። ኢየሱስ የተናገረውን ነው የምንለው። እናንተ አምላካችን የምትሉት አባቴ ነው አላ። በቃ ስለዚህ አምላካችን አሉት። ማን ነው እሱ? አብን ነው አምላካችን አሉት። ስንት እግዚአብሔር ነው አሉ? ስንት ነው አሉ? አንድ እግዚአብሔር። ያዝልኝ። ይሄ አንዱ እግዚአብሔር ትንቢተ ኢሳይያስ አንዴ ቆይ፣ ኧረ ግድ የለም አንዴ እባክህ አንዴ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ከእኔም ሌላ ማንም የለም ከእኔም በቀር አምላክ የለም ብሎ የተናገራቸው አምላካችን የሚሉት ማን ነው? ለኢየሱስ ምኑ ነው? ነግሬሃለሁ እኮ ይሄን አልካድኩም። አብ ነው። እሺ ከእኔ በቀር አምላክ የለም የሚለው ማን ነው? ገባኝ። ከእኔ በቀር አምላክ የለም የሚለው ማን ነው? ራሱ አብ ነው። በቃ ከአብ ውጭ አምላክ እንደሌላ አምናል። እናመሰግናለን። ጨርሰናል። በቃ ጨረስን። ከአብ ውጭ አምላክ ከሌለ ኢየሱስ አምላክ አይደለም። አለቀ። በቃ ምን አለፋን? ለምን ትለፋል እኮ በስጋ ስለሆነ ሲጀመር እዛ የቱ ጋ ነው በስጋ ተገለጠ የሚለው? እስኪ አምላክ በስጋ ተገለጠ የቱ ጋ? ቃል ስጋ ሆነ ይላል ዮሐንስ ወንጌል 1:14 ምን ማለት ነው ቃል ማለት? እና ቃል ስጋ ላይ ሆን ነው እንዴ? ቃል የትኛው ቃል? ቃል ራሱ ኢየሱስ። የቱ ጋ ነው ኢየሱስ የእግዚአብሔር ቃል ነው የሚለው? ይላል አውጣልኝ። ራዕይ ዮሐንስ ምዕራፍ 19 ቁጥር 13 የትም አትሄድም። ከዚህ ውጭ የትም አትሄድም። እሺ ምንድን ነው ታዲያ? እኮ አትሄድም። ከዚህ ይሄንን ልጠቅስ ነዋ። ከዚህ ውጭ የትም አትሄድም። አውቀዋለሁ፣ ግን ጥቀሰውና እኔው አውጣለን። ይሄንን የፈለግከው ወይስ ሌላ አለ? ሌላም አለኝ። በቃ ሌላ ካለ ጥቀስ እስቲ እንየው። እሺ ቆይ አወጣልሃለሁ። ኢንተርናሽናል ወዮ አለ ብሮ። ምናልባት ሱሱ የምትባል ልጅ አለች እና ይቦልካታለሁ። ሙስሊም አይደለችም። ስመውታት የፈቷት ነው። አድሚኖች ተረጋጉ። ስልክ የተደወለ ነው። በቃ እንዳትቦልካት ሸጄ፣ እንዳትፈቷት አድሚኖች። እሺ የዮሐንስ ወንጌል ይቻላል። ይቀጥሉ። ጥያቄ ካሉት ሰላም ነው። ኢብራሂም እንዴት ነህ? በዛ ሰላም ልበል ብዬ ጥያቄ ምንድን ነው መሰለህ፣ በእስልምና አስተምሮ መሰረት ፍጥረት ያልሆኑ ፈጣሪም ያልሆኑ ነገሮች አሉና ከነሱ መካከል አንዱ የአላህ ቃል ነው፣ አንዱ ደግሞ የአላህ መንፈስ ነው።
የለም እኛ ዘንድ አማናዊ ለቃሉ እንመጣለን። ቃል ያላህ ቃል ሲባል አለ ለምን መሰለ ባህሪ ነው እያለ ነው አለ ለምን መሰለ ሱራ 15 ምዕራፍ 32 ላይ እሺ እናንብብልህ ምን ይላል መሰለ ሱራ 15 ቁጥር 6 እሺ ቁጥር 6 ቆይ ላውጣውና ትክክለኛውን ከመንፈሱ እኔ አነባለሁ። ስልክ ይዣለሁ ተጨማሪ ስልክ አለኝ። ከመንፈሱ ተነፈሰበት። እሺ መንፈስ ተባለው ምንድን ነው? እኛ ሙስሊሞች ቁጥር 29 አዳም ላይ ተነፋው መንፈስ ነው አይደለ? ፍጡር ነው ያ የተነፋበት አላህ የነፋበት ፍጡር ነው ፍጡር ነው ምን መሰለህ አላህ የነፋበት ሰወይቱሁ ወነፈخ አላህ ከፍጡር ጋር ተጋርቷ እያልከኝ ነው? ልመልስልህ እሺ ልመልስልህ እሺ ኦኬ ሱራ 15 ቁጥር 29 ላይ ፍጥረቱን ባስተካከልኩና ይላል። ስለ አዳም ይናገራል። በውስጡ ከመንፈሴ በነፋውበትም ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ አልኩኝ ብሎ ይናገራል። መንፈስን ወደ ራሱ አስጠግቶ መንፈሴ ብሎ ይናገራል። ኢዳፈቱ ተሽሪፍ ይባላል። ኢዳፈቱ ተሽሪፍ ኢዳፋ በሁለት ይካፈላል። ኢዳፈቱ ሲፋ እና ኢዳፈቱ ተሽሪፍ የሚባል ነገር አለ። ወደ ራስ ማስጣ ሰው ካላህ የተለየ ንጥረ ነገር ነው ወይ ፍጥረታት የሚፈጠሩበት ነገር ነው እንጂ የአላህ ባህሪ ሆኖ አንተ እንዳልከኝ ከሆነ መቀጠል ትችላለህ። ቃሉ ያልምጣለሁ አማልከኝ ምንድነው መሰለ ከመንፈሴ ሲል ወደ እሱ ማስጠጋቱ ነው። አዳምጠኛ አንተ አዳምጥኩ አይደለ? ጥያቄን ያልተረዳሁትን ነገር ደግሞ ልንገርህና ታብራራልኝ። እሱ ነው እየወጣ ያለው መንፈሱ። ስለዚህ ያ ከሱ የወጣ መንፈስ ፍጡር ነው እያልከኝ ነው? እኔ አሁን አይደለም ነው እያልኩ ሳይሆን እንድታስተካክለው ነው። ከሱ የወጣው የሚለውን ታፈኛለህ። ነፋውበት አለ እኮ ነፋውበት አለ። ቆይ ከሱ ወጣ የሚለውን ታፈኛለህ። ከመንፈሴ ነፋውበት አለ። እሱ ግልጽ ነው። ጂብሪል መንፈስ ይነፋል። መንፋት ማለት ጂብሪልም እኮ ይነፋል። ግን ከእሱ ወጣ የሚለውን ነገር አይ ጂብሪልን አይደለም እኮ እያወራን ያለ ነው እኮ። አንተ እንዴት ነው እየተረዳ ያለኸው መሰለህ? አማናዊ አንተ እንዴት ነው እየተረዳ ያለኸው መሰለኝ? ነፋ ምናምን ሲባል ልክ የሆነ ፍጡር ነገር አሰብክና አሁን ስለ አላህ ነው እያወራን ያለ ነው። ከመንፈስ ብሎ የተናገረው አላህ ነው። ስለ አምላክ እያወራን ነው። ስለ አምላክ እያወራን አንተ በፍጥረታት ኮንቴክስት ተረዳ። ለምሳሌ አንተ ፊኛ ስትነፋ ፊኛ ታውቃለህ ምናምን ብለህ ስትነፋ አየሩን ከአንተ ነው አይደል እያወጣ ያለኸው አይደለም? ከውስጥ ማለት ነው። የሆነ እየነፋህ ነው። አንተ አምላክ እንደዛ ነው እየተረዳ ያለው? በፍጹም አይደለም። ይሄ ፍጥረታዊ የሆነ ገለጻን ስለ አምላክ ስናወራ እኛ እንጠቀመው። በእስልምና ካለው አስተምሮ መካከል አንዱ ምንድን ነው? የራሱ ባህሪያት መገለጫዎች አሉት። ከፍጥረታት ጋር የማይመሳሰሉ ፍጥረታትም የአምላክን የማይመስሉ ቃላት ስለተመሳሰሉ የእኛና የአምላክ ሁኔታ ይመሳሰላል ማለት አይደለም። አላህ ይመለከታል፣ ሰላም ይመለከታል። እንደ አንድ ነው የምንመለከተው። ስትሬት ፎርዋርድ ነው የምታየው፣ አንተ ፊት ለፊት ነው የምታየው። ማየት ስለሚባል ብቻ የአንተ የአማና እይታ እና የፈጣሪ እይታ አንድ አይደለም። ነፋ የሚለውን ነገር ስለተረዳን ብቻ ከውስጡ ብሎን ስናወጣ እንደዛ እንደሚነፋ አድርገን የተረዳው ይሄ ኮምፕሊትሊ ስህተት ነው። ገለጻዎች እኛን እናፈጥር ሊያደርጉ። እሺ እኔ ተሳትቼ ሊሆን ይችላል፣ ችግር የለም። አንተ ነፋ የሚለውን ዲፋይን አድርግልኝ፣ ችግር የለም። እኔ ተሳትቼ ሊሆን ይችላል። ነፋበት የሚለውን ዲፋይን አድርግልኝ። ሕያው ማድረጉን የሚያመላክት ነው። እዛ ቦታ ላይ የአዳምን ቅርጹን አስተካከለ። ቅርጹን ካስተካከለ በኋላ እንትኑ አልተገለጸ፣ ከይፍያው አልተገለጸ። በእስልምና ከይፍያ የሚባል ትምህርት አለ። ከይፍያው ምንድነው? እንዴትነት ነው። ፈጣሪ አንድ ነገር በሚናገርበት ጊዜ ከይፍያውን ካልገለጸ በዚህ መንገድ ነው ወይ ምላሱን እንደዚህ አውጥቶ ነው ወይ ከንፈሩ እንደዚህ እንትን አድርጎ ነው ብለን የምንገልጸው ነገር አይደለም። ስለ ፈጣሪ ስናወራ ስለ ከይፍያውን እንዴትነቱን ሀውነሱን ካልገለጸ በዚህ መንገድ ነው ፈጣሪ ብሎ የነፈው ብለን አንገልጽም። ስለዚህ ከይፍያው አልተገለጸም፣ መንፋቱን ግን እንቀበላለን ነው። ስለዚህ ነፍቶበታል። ያ የነፋበት መንፈስ ፍጡር ነው። አምላክ ምን መሰለህ? ፍጥረትን ተጠቅሞ ፍጥረትን ይፈጥራል። ለምሳሌ መላእክት በእኛ አስተምሮ ምን መሰለህ? አማናዊ ከብርሃን ተፈጠሩ። ይሄ ግልጽ አለ ነው። ስፔሲፊክሊ ሐዲስ ላይ አለ። መላእክት የተፈጠሩት እኛ እንደምንለው ከብርሃን ነው። ብርሃን ምንድን ነው? ፍጡር ነው። መላእክት ምንድን ናቸው? ፍጥረታት ናቸው። ፍጡርም
የፈለገውን ነገር ተጠቅሞ የፈለገውን ነገር ሊፈጥር ይችላል ጌታ አምላካችን። ስለዚህ ፍጡር የሆነን ነገር ተጠቅሞ ፍጡር የሆነውን አዳም ለምን ከፍጡር ፈጠረ እያልኩ አይደለም። እኔ ዞሮ ዞሮ ምንድነው አላህ የነፋው ፈጠረ እያልኩ ይቅርታ፣ አላህ የነፋው ከመንፈሱ መንፈስ የሚለው ያ መንፈስ ፍጡር ነው እያልከኝ ነው። በቃ እኔ አይደለም እያልኩ የተከራከርኩ አይደለሁም። ችግር የለም ፍጡር ነው። ስለዚህ ፍጡር ነው በብለን እንይዘዋለን። እሺ ቃሉስ ልሰጥ እችላለሁ። ወደ አላህ ቃል ስንመጣ ደግሞ ቃሉ ፍጡር ነው። ማስረጃ ከፈለክ የአላህ ቃልም ፍጡር ነው። ኪታቡል አርዋህ ሊብን ቀይም አልጀውዚያ ነው። ስለ መንፈስ ነው። ወደ አላህ ቃል እመጣልሃለሁ። የመንፈሱ ማስረጃ ልስጥ። አንደኛ መንፈስ ችግር የለም። መንፈስ በቁርአን ይቅርታ አድርግልኝና በቁርአን መንፈስ ሶስት መንፈስ አለ። እኔ አሁን የጠየኩት ስለ አላህ መንፈስ ነው እንጂ ስለ ሩህ እና ስለ ጅብሪል አይደለም። ጅብሪልም ፍጡር ነው፣ ሩህም የሰውም ሩህ ፍጡር ነው። የአላህ መንፈስ የተባለው ወደ አዳም የተነፋው ግን አሁን አንተ አረጋገጥክልኝ ፍጡር እንደሆነ። ምንድነው መንፋቱ? ፍጡርን የሆነ መንፈስን ወደ አዳም መንፋቱ ምንድነው ብለህ ነው የምታስበው? ህይወት ሊሰጠው ነው? ለምሳሌ ጌታ ህያው ለማድረግ ነው። አዎ ህያው ለማድረግ ነው። ጌታ አምላካችን ነገር ለመፍጠር ሲሻ ኦኬ በፍጡር ሊፈጥር ይችላል። ህያው ለማድረግ በፍጡር ሊፈጥር ይችላል። መላእክትን ከብርሃን እንደፈጠረው በቃ ተቀብያለሁ። ጥሩ እሺ፣ ከብርሃን እንደፈጠራቸው በፍጡር እንደፈጠራቸው ተቀብያለሁ። ወደ ቃሉ ማለት መንፈስ ፍጡር ስለሆነ ኪታብ አርዋ ለምን ተቀብያለሁ። ጊዜ ለመቆጠብ ያጋጣን ነው። ለአንተ ብቻ እኮ አይደለም አማናዊ ለምንድን ነው እንዳላወራ የምታረገው? አማናዊ አይ ተቀብያለሁ ክሊር ሆኖ እንዲህ አሉ። እሺ አይ እሺ መንፈስ ክሊር ለማድረግ ከጌታ አምላካችን ውጪ የሆኑ ነገራቶች ሁሉም ፍጥረታት ናቸው፣ መንፈስን ጨምሮ ነው። ይሄ ግልጽ ነው። ይህንን ከተረዳን ወደ አላህ ቃል እንመጣለን። የጌታ አምላካችን ቃል ፍጡር አይደለም። ራሱን የቻለ ደግሞ ፐርሰን ስላልሆነ ፈጣሪ ተብሎ ታፔላ ሊሰጠው አይችልም። ፈጣሪ የሚባለው ለፐርሰን ነው። የጌታ አምላካችን ቃል ደግሞ ፐርሰን አይደለም እና ራሱን የቻለ ፈጣሪ ተብሎ ሊገለጽ አይችልም። ታዲያ ፍጡሩም ካልሆነ ምንድነው ከተባለ ሲፋ ነው፣ ባህሪ ነው። የጌታ አምላካችን እውቀት ነው፣ ቁርአን እውቀት ነው። እውቀት ደግሞ ባህሪ ነው። ስለዚህ ባህሪ ከሆነ ደግሞ ለባህሪ መለያ አይሰጠውም። ማለትም ቦስ ምንድነው አንድ አካል አለ አይደለ? ፐርሰን ነው። ይሄ ፐርሰን እኔ ብሎ የሚናገር ነው። ፐርሰን የሚለው ዲፊኒሽን እኔነት ያለው ነው። እኔነት ያለው አካል ፐርሰን ተብሎ ይገለጻል። መጣሪያም ይሰጠዋል። ፈጣሪ፣ ሀያል ምናምን ተብሎ መጣሪያ ይሰጠዋል። ወደ ቁርአን ስንመጣ ቁርአን ፐርሰን ስላልሆነ መጣሪያ አይሰጠውም። እኔ ብሎ ሊናገር የሚችል አካል አይደለም ቁርአን። በዚህ ምክንያት ምንድን ነው የጌታ አምላካችን ቃል ፍጡር አይደለም፣ የተፈጠረ አይደለም፣ የተገኘ ግኝት አይደለም። ግን ፈጣሪ የምትለውም አይደለም። ፈጣሪ የምትለው ለምን ነው? ፐርሰን ስላልሆነ ነው። አሁን መቀጠል ትችላለህ። እስኪ ጥያቄ መሰለ የአላህ ቃል ሲባል እኔ ሁለት ነገር ነው የምመለከተው። አንደኛው እንዳልከው አንተ አሁን የገለጽክልኝ ስለ ቁርአን ነው መሰለኝ። የአላህ ቃልም እኮ ፍጥረታትን የፈጠረው የአላህ ቃል ነው፣ በቃሉ ነው መሰለኝ አይደል? ፍጥረታትን የፈጠረው አልፈጠረም? ፍጥረታትን ያ ቃሉ በቃ ስለዚህ ቃሉ ፈጣሪ ነው ማለት እንችላለን። ፍጡር አይደለም ግን ፈጣሪ በቃሉ ይፈጥራል። ይህ ግልጽ ነው። ጌታ አምላካችን የሚፈጥረው በቃሉ ነው። ግን ፈጣሪ ሊባል የሚችለው ፐርሰን ሲሆን ነው። ያዕቆብ አሁን ቃሉ ፍጡር አይደለም አልከኝ። እንደገና ደግሞ ቃሉ ደግሞ ፍጥረታትን ፈጥሯል። ጌታ አምላካችን በቃሉ ፈጥሯል። ጌታ አምላክ አዳምጠኝ፣ ገብቶኛል እኮ ጌታ አምላክ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን ተብሏል። አንድ ነገር ማስገኘት መፍጠር ቢሻ ለእርሱ ሁን ይለዋል፣ ወዲያው ይሆናል ይላል። አምላክ በቃሉ ይፈጥራል። በቃሉ ነው የሚፈጥረው። ይህ ግልጽ ነው፣ የእርሱ ማንነት ባህሪው ስለሆነ። ግን ፈጣሪ ሊባል አይችልም ተለይቶ። ፈጣሪ ተብሎ ታፔላ ሊሰጠው የሚችለው ፐርሰን ሲሆን ብቻ ነው። በጣም ጥሩ ነው። አሁን ምንድነው መሰለ ያ የእሱ ቃል ፈጣሪ አይደለም
ፍጡርም አይደለም ብለኛል። ግን አሁን ምንድነው መሰለ ጥያቄ በቅንነት ተቀበለኝ፣ እንትን እንዳትለኝ የሆነ ሙግት እንዳይመስል። ፈጣሪ የማይባሉ ለምንድን ነው? ችግር የለም። ገብቶኛል። ወዴት እንዲሄድ መሰለህ? እኔ አሁን ወደ ጥያቄ ወዴት ይሄዳል መሰለህ? ያ ቃል ቁርአንም ነው አይደለ? የትኛው ቃል? እሱ የሚናገረው ያላህ ቃል ቁርአንም ነው። ፍጥረታትንም ፈጥሯል። እንደገና ደግሞ ሊናገር ይችላል። ቆይ ጥያቄ ጠቅለል እንዳደረገው በቂያማ ቃል ደግሞ ያማልዳል አይደለ? ያማልዳል ያ ቃል። እሱ ሌላ ርዕስ ነው እኮ እሱ ሌላ ርዕስ ነው። ያላህ ቃል የምናወራው ስላላህ ቃል። እንደገናም ደግሞ እያምታታው ነው። አንዱ ነጥብ በነጥብ እናወራ። እያምታታው ስለሆነ ያ ያላህ ቃል ደግሞ ዶማቲክ ኤክስፕሬሽን እንደሆነ ተነጋግረን ተማምነን ከዛ በኋላ ቁርአን ፍጡር ነው ወይስ ፈጣሪ ነው በሚለው ላይ ነው። እዛ ላይ ነው ልጁ የወጣው። አጋጣሚ ሳንግባባ ቀርተን ማለት ነው። እሱን ጨርሱ፣ ፈጣሪ ወይም ፍጡር የሚለው። ያኛውን ግን ድጋሚ መድገም አያስፈልግ አይደለም። አማራጭ የሚለውን አላነሳውም። ግን ምንድነው የኔ አሁን እዚህ ጋር ጥያቄ ዋናው ጥያቄ ምንድነው በፍጥረት ዓለም ውስጥ ወይንም በዚህ ዩኒቨርስ ውስጥ አላህና የአላህ ቃል ብቻ ነው ፍጡር ያልሆኑት አይደለ? አይቀጥም። አላህና የአላህ ቃል አይባልም። አንደኛ ሳላህና ቃሉ ጎበዝ ናቸው። ለምሳሌ አንተ ተማሪ ከሆንክ ማለት ነው ፍጡር ያልሆኑት አላህና የአላህ ቃል ልንገርህ። ቆይ ለቃል ራሱን የቻለ ለቃል ራሱን የቻለ ማንነት አይሰጠው። እኔ አልተማርክም። ለምሳሌ አንተ ተምረሃል ምን በል እዛ አማናዊና ቃሉ ወጥተው አይባልም። ይኸውልህ የአንተ ቃል ከአንተ ላይ ታፔላ አይሰጠውም፣ መጣ አይሰጠውም። አላህና ቃሉ አይባልም። ቃሉ የአላህ ነው። ጌታ አምላካችን በቃሉ ይፈጥራል። ግን ቃሉ ፈጣሪ ተብሎ የማይጣራበት ምክንያት ምንድነው? ቃል ፐርሰን ስላልሆነ ነው። አላህና ቃሉ ተብሎ ሊገለጽ አይችልም። ልክ ሳላ ጎበዝ ነው። ሳላ ብቻ ደግሞ አይደለም ቃሉም ጭምር ደግሞ ጎበዝ ነው አይባልም። ምን መሰለህ ለቃል ስለዚህ ሳላ ማጠቃለያ ሰራበት ወይም ኢምራን ስሩበትና ስዩም የሚባለው ገብቷል። ከሱ ጋር ተቀጥላላችሁ። ኦኬ እንግዲህ የተነሳው ጥያቄ አላህ ከአላህ ውጭ የሆነ ፍጡር የሆነ አካል ምንድነው? ፍጡሩን ፈጣሪ ያልሆነ ነገር አለ። እሱ መንፈስና የአላህ ቃል ነው አለ። መንፈስ ፍጡር ነው፣ እኛ ሙስሊሞች እናምናለን። ጌታ አምላካችን ብዙ ፍጥረታትን ፈጥሮ ሕያው የሚያደርግበት ንጥረ ነገር ነው። ፍጥረትን በፍጥረት እንደሚፈጥረው ሁሉ መላእክትን ከብርሃን እንደፈጠረው ሁሉ ወደ ጌታ አምላካችን ቃል ስንመጣ ግን የአላህ ቃል ከአላህ የተለየ ማንነት ስላሌለው ፈጣሪ ሊባል አይችልም። ከአላህ የተለየ ፐርሰን ቢሆን ኖሮ ፈጣሪ ነበር የሚባለው። ግን ፐርሰን አይደለምና ፈጣሪ ተብሎ አይገለጽም። የተፈጠረና የተገኘ ልክ አሁን እንደኔ የተፈጠረ አይደለም። የአላህ ቃል የተፈጠረ ስላልሆነ ፍጡር አንለውም። የተፈጠረ ቢሆን ኖሮ ፍጡር እንለዋለን። ስለዚህ የአላህ ቃል ምንድነው ከተባለ የእርሱ ባህሪ ነው። የእርሱ ምንድነው? ቃሉ ንግግሩ ነው። ንግግሩ የእርሱ ሲፋ ነው፣ ባህሪ ነው። አላህ ባህሪያቶች አሉት። መስማት፣ ማየት፣ መናገር፣ እነዚህ የአላህ ባህሪያት ናቸው። ከአላህ ባህሪያት መካከል ደግሞ አንዱም ፍጡር ሊሆን አይችልም። አላህ ሀያል ነው። ሀያልነቱ የተገኘ አይደለም፣ ፍጡር አይደለም። አይታችኋል። ሀያል ነው ሲባል ሀያልነቱ የተገኘ ስላሉ ፍጡር አይባልም። ግን ሀያልነትን ከአላህ ነጥለን አላህና ሀያልነት አንልም። አላህና መስማቱ እኮ አይባልም። አላህና ማየቱ ተብሎ ሊገለጽ አይችልም። አላህ ባህሪያቶች አትሪቢዩቶች አሉት። እነዚህ አትሪቢዩቶቹ ፐርሰን አይደሉም። ስለዚህ ፐርሰን ካልሆኑ ደግሞ አላህና እገሌ ተብሎ ሊሸነሸኑ ሊዘረዘሩም አይችሉም። ባይሆን አላህ በቃሉ ፈጠረ፣ አላህ ይሰማል፣ አላህ ይናገራል እንላለን። እነዚህም የእሱን አትሪቢዩት ከአላህ ነጥለን ግን ማንነት ሰተነው አንሸነሽነውም ነው። እንደዛ ከሆነማ በጣም ብዙ ባህሪያቶች ራሳቸውን የቻሉ አካል ራሳቸውን የቻሉ ፐርሰን ሆነው ብዙ አማልክት ይኖራሉ ነው። ያ ደግሞ ትክክል አይደለም ነው። ባጭሩ ይህን ይመስላል። ይህኑ ጥያቄ ደግሞ ወደ ክርስትናው ስናመጣ የእግዚአብሔር ቃል ፍጡር ሆኖ እንግዲህ እናገኘዋለን በልጁ ገለጻ መሰረት። ለምሳሌ መጽሐፍ ቅዱስ የአምላክ ቃል ነው ፍጡር ነው ወይስ ምንድን ነው ብዬ ስጠይቀው መጽሐፍ ቅዱስ ራሱ ፍጡር ነው አለኝ። መጽሐፍ ቅዱስ ፍጡር ነው ብሎ ተናገረ። ጥሩ። ኢየሱስ በመጥመቁ ዮሐንስ ሲጠመቅ ከሰማያት ድምፅ መጥቶ ነበረ። የምወደው ልጄ እርሱ ነው፣ እርሱን ስሙት የሚል ቃል መጣ ከአብ። ይሄ ቃል የምወደው ልጄ እርሱ ነው የሚለው ቃል ፍጡር ነው ወይስ አይደለም ብዬ ስጠይቀው ፍጡር ነው አለ። ከእግዚአብሔር የሚወጣ ነገር ፍጡር ነው። ኢሳይያስ 55 ላይ ምንድነው በቃሌ ብሎ ይናገራል። በቃሉ ሰማያትን እንደፈጠረ ምናምን ከእግዚአብሔር አፍ የሚወጣ እና ይሄ ምንድነው ከተባለ አሁንም ፍጡር ነው በልጁ ገለጻ መሰረት። ስለዚህ እንደዚህ አይነት ዳይሌማ ውስጥ ይወድቃሉ፣ እንደዚህ አይነት አጣብቅኝ ውስጥ ይወድቃሉ። ለማንኛውም ይህን ይመስላል። ወደሚቀጥለው ወገናችን መሄድ እንችላለን። እሺ ስዩም
ስዩም ሳላ እንዴት ነበረ? ሳላ ይቻላል። አዎ በቀደም አሳይመንት የተሰጠው ይሁዳ ምዕራፍ 1 ቁጥር 25 ላይ ያለው ብቻውን የሆነ አምላክ የተባለው ኢየሱስ ነው ብሎ ነበርና ዲያ የሚለውን እንዲያረጋግጥ እዛ ጋር እያየን ነበረው። የቀጥታ ያለው ማለት ዲያ የሚለው ቃል በእርሱ በጌታችን በኢየሱስ በኩል ምስጋና ይገባዋል። ብቻውን የሆነ ጌታ አምላክ የተባለው አምላክና መድኃኒት የተባለው አብ ነው የሚል ነገር አርጊመንት ነበረ። እሱ ወልድ ነው ስለ ኢየሱስ ነው የሚያወራው ብሎ ነበር። ዛሬ ነበር ቆሞ የነበረው። እንዴት እንደወረደም አላውቅም። እሱ ላይ ማስረጃዎችን ከቸርች ፋዘርስም ከአንዳንድ ኮሜንታሪዎችም እንዲያመጣ ጠይቄው ነበረ። ወረደ። ከዛ ብትቀጥሉ ጥሩ ነው ይመስለኛል። የቤት ስራ ተቀባይ አይደለሁም። ሲቀጥል እዛ ላይ ብቻ ሳይሆን የማቴዎስ ወንጌል ምዕራፍ 23 ቁጥር 34 ላይም አልተግባባንም፣ እዚህኛውም ላይ አልተግባባንም። ባለመግባባት ነው የተለያየ አውርተናል፣ ግን አልተግባባንም። አለመግባባት ሳይሆን አመጣለሁ ያልከው ማስረጃ አለ ከቸርች ፋዘር አላልኩም። እኔ የዛን ዕለት ነው የተነጋገርንበት፣ ግን መግባባት አልቻልንም። እንደዚሁ እንደውም የወረድኩት ማቴዎስ 24 ቁጥር 34 ላይ እንትን ላይ ይሁዳ 1:25 ላይ ያለውን ጥቅስ ጨርስና ከዛ ወደ ትቀጥላለህ ማለት ነው። ኖርማሊ እኔ አሁን የገባሁት ጠይቁ ይላል፣ ለመጠየቅ ነው የገባሁት። ጠይቅና ከዛ በኋላ መቀጠል። ስለዚህ የለህም ማለት ነው ለዛኛው ማስረጃ ይሁዳ 1:25 ላይ የዛኛውንማ ያኔ ተነጋግረናል። እንግዲህ አልተነጋገርንም፣ አልጨረስንም። ማስረጃ አላመጣህም፣ አልተግባባንም። ዛሬ ጥያቄ ልቀጥል። ስለዚህ ያው እንትኑን አምጣና ከዛ በኋላ ትቀጥላለህ። አይ ጥያቄ ልጠይቅ ነው። ስለዚህ በቃ እንትን ብሏል ማለት ነው፣ ያው አፍሯል ማለት ነው። ሳላቀጥሉ በቃ ጥያቄ ጠይቅና አውሩ። ወላጅ አምጣ የቤት ስራ ካልሰራ አይ ጠይቀሽ፣ ችግር የለውም። ስዩም ይሻላል። እሺ የመጀመሪያ ጥያቄ ኦኬ፣ የመጀመሪያ ጥያቄ በቁርአን የሚያጠመው ማን ነው የሚል ነው። የመጀመሪያ ጥያቄ አንቀጽ ጥቀስና ጠይቀኝ። ጥሩ የሚገርም ሞዶ ርዕስ የምወደው ርዕስ ነው። አንቀጽ ጥቀስና ምን ማለት ፈልገው ነው በለኝ። እሺ አንቀጹን ካወቀው አንቀጹን አንሳውና ከዛ በኋላ የሚያጠመው ማን ነው የሚለውን ማብራሪያውን ስጠኝ። አንቀጽ ጥቀስና ጠይቀኝ። እኔ ማብራሪያ አላማ ቢስ የሆነ ሰው በጣም ጥሩ። እሺ መጀመሪያ ግን መልሱ መልስልኝ። እኔ አንቀጽ ከመጥቀስ በፊት ትልቅ ወኔ ያለው ሰው አንቀጽ ጥቀስና ጠይቀኝ። እንደዛ ነው መልስልህ። የሚያሰላችሁ መንገዱ ከመጥቀስ በፊት ማን እንደሚያጠም አትመልስልኝ። ሰዎች ጋር ከባለን አንቀጽ ጥቀስና ከዛ ጠይቀኝ ወደኛም ይመጣ እኮ ከመለስክልኝ በኋላ እኔ አንቀጹን እጠቅሳለሁ። ቁርአን ተሐፈዛለህ። ቁርአን መሐፈዝ ማለት ቀልድ ይመስልሃል? አንቀጽ ጥቀስና እዚህ ጋር እንደዚህ ይላል ብለን እዚህ ቁርአን ላይ አልገባኝም ብለህ መጠየቅ አለብህ። ተፍሲር ለመማር ሰዎችን የሚያስተኛ እዚሁ አንድ ምዕራፍ ላይ ሁለት ጥያቄዎች አሉኝ። በተለይ ዒልም ሱራ 15 ቁጥር 39 ላይ ነው። እሺ ይሄ የኔ ጥያቄ አሁኑ ሰውን አሰላችሁ ብሎ ሸይጣን የገጠራቸው ሰዎች ያሉ ሁሉ ይመስላል። እሺ ጠይቅ። ሰው ልጆች ዲን ዱንያ ወይስ አታውቀውም? ካላወቅም ችግር የለውም፣ እኔ ተባበረሃለሁ። እንግዲህ እዚህ ላይ እንደምናየው ሁለት አካል አጥማሚ ነው። ሰይጣን እኔን በማጥመም ይሆንብኝ ይላል። ሰይጣን ደግሞ አጥማቸዋለሁ ይላል። በትልቁ አርጎ እየከፈተ ይላል። ማስረጃ ያቀርብ። ቁርአን መቅራት የሚፈልገውን ሰው ስዩም ይጠይቃል። መቅራት የሚችለውና ለማፈዝ የተነሳውን ሰው በዚህ እድሜ እንዴት ኦኬ ኢብራሂም የሚመቸው ከሆነ ምናልባት ቢከፍትልን። መቅራት የሚችለውና ለማፈዝ ኢብራሂም ሄዷል፣ ሊሰግድ ሄዷል። ያው አታይም ወንበሩ ባዶ መቼ ገባሃል? እሺ አንተ ከተመቸ ከፈተው በምሰጠው ጊዜ ስልክ ላይ ሰራበት ይያሉ አንተ ሳይ ማስረጃና አንተ ነህ እንግዲህ እንትን ወደ ዱንያ የሚጣሩ ጠያቂ ከእንዲህ አይነቱ ሰው መራቅና ኦኬ ይሄው እኔ በቃሌ ነገርኩህ። በተቻለ ያክል ክፈትና አሳየን፣ ከዛ በኋላ ጠይቀኝ። ይሄው በቃሌ ኢብሊስ የሚላል ኢብሊስን እኔን በማጥመም ይሆንብኝ። ለምን አታሳየን? እኛ ማየት የለብንም ያንተ የምታነበውን ነገር መክፈት ስለማልችል ነው። ያለኝ ስልክ አንድ ነው።
ይበልጥ ይሄ ነገር ያስፈልጋል። ከምንድን ነው የምታነባው? አሁን ሲኖርና መክፈት ካልቻልኩ መጠየቅ አልችልም። ጥሩ ቦታ ላይ መገኘት እኮ ጥያቄው መረጃ ያስፈልገዋል። ይሄው እሺ፣ በቃል እየነገርኳችሁ ነው። እንግዲህ እንደዛ ከሆነ በቃል ምንም የሚባል ነገር የለም። እንየው እስቲ ያሳየን መረጃውን አውጣው። ከዛ በፊትም ከአላህ መክፈት ካልቻልኩት መጠየቅ አልችልም ማለት ነው። በሁሉም ዘመን ከነበሩ የአላህ ባሮች ለቁም ነገር ጥያቄው ምን እንደሆነ መረዳት አለብን እኮ መስለመስጠት። ስለዚህ ከፍታ አሳየን ያለ መክፈት ካልቻልክ ደግሞ ያው መክፈት ስችል ትመጣለህ ማለት ነው። ምን ይመስላል? ኮርስ ያው ያነበብኩትን በቃሌ ለምን ጋር እየሞከርኩ እኮ በቃል ልክላቱን ትችላለህ። ቃል እኛ የቱ ጋር እንዳለ አሁን አላወቅንም። አንተ በጣም በቃል ስላፈዝከው እኛ ደግሞ ያላፈዝን ሰዎች ስለሆነ እስቲ ተከፍቶ ብናየው ብለን ነው እኮ ስዩም ኡስታዝ አርቆ ለማሰብ ሳታሐፍዘው ነው ኡስታዝ እንደዋልከው ለምን እሱን በኋላ ነው እኔ ወጣዋለሁ እኮ ችግር የለውም። ይጠቅመኛል ብለው ያሳየን ወይስ እንጠብቀው? እዛ ላይ መጽናት እሺ እንትን ካላችሁ እኔን ጠይቁኝ። በቃ እናንተ መጠየቅ እንትን ካላችሁ አንጠየቅም ካላችሁ እንግዲህ ሁሉ ኡስታዝ ተሰብስቦ አንጠየቅም ካላችሁ ያሳፍራል። አውጣ ነው የተባልከው። ጥያቄውን አውጣውና እንረዳው ነው ያልኩት። ሌላ ነገር አይደለም። ለምን ሞከር እንዲህ ሞክሬ ነበር አልተሳካለኝም እንዴት ላደርግ ብለው ማማከር። አይ አንዳንዴ አስፈላጊነትና ጠቀሜታውን ባለማወቅ አለው አኺ ሌላ ጊዜ ደግሞ ከወቁት በኋላ መንገዱ ረጅም ነው ብለው መተው መሄድ እንችላለን። ሌላ ጊዜ ደግሞ ከጀመሩት በኋላ ሲሞት ለነገር ባሮ ደስ ይላል። ሰንፎና ተስፋ ቆርጦ መተው ነው። ወገኔ ስሉም ሰላም ብያለሁ። ይሰማል። ችግር እነዚህ ሶስቱ ናቸው በዋነኝነት። እሺ ሰላም ኢምራን ዲላ የሚባሉ አላህ አልሐምዱሊላህ። የተለቁ ያንተ ተቃምኖ አምላክ ያጠማል ሰይጣን ይመጠማል ማለት ለመሆን የሚረዱ ነገሮች ሲሆኑ የመጀመሪያ ጥያቄ ከሰማኝ እኔ ማን ነው የሚያጠማው ነው ጥያቄ። የመጀመሪያ ጥያቄ አስፈላጊና ضروري ነገር ማን ነው ስትል አላህ ወይስ ሰይጣን አፈልግህ አይደለ? ረጅም ጊዜ እኖራለሁ ነገ ደርስበታለሁ ብሎ ማለት እንደዛ ነው። ለሞት አለመዘጋጀት ሰይጣንም አላህም ያጠማሉ ወይ የሚል ጥያቄ ነው። ዞሮ የመጨረሻው እንትኑ ያን ለማስተካከል አሁን እኮ እንድንሆን ማለት ነው። ሰይጣን ያጠማል ያጠማም ስሜትን መከተል ዝም ብለህ ታስበው አንተ ከዕልም መራቅ ኢማን ካላቸው ሰዎች ዛሬ የሚናገሩ ሰይጣንም ያጠማል አላህ መጽሐፉን ተወውና አንተ በምታውቀው በክርስትና በእስልምና ስታክ ሰይጣን ስራው ምንድነው? ሰዎች ማጥመም ነው አይደለ? የሰይጣን ስራው ማጥመም ነው። ፍናና ግዴለሽነት እሺ ከሰይጣን ውጭ ያጠመመ ካለ ሰይጣን ነው ማለት ነው። እንቅልፍን መፈለግ እኔ ያለ እንደዛ አላልኩም። እኔ እኮ ጥያቄ ነው የጠየቁት። በቃ አሁን እኩል እንሆንና መጀመሪያ እኩል እንሆንና ከዛ በኋላ አንተም ትመልሳለህ እኛም እንመልሳለን ማለት ነው። እኔ ግን መጀመሪያ መልስልሃለሁ። ተመልከት ምሳሌ እዚህ ጋር የሚል ነገር እንዳትልቁኝ የእግዚአብሔርን ስራ ተመልከታለህ። እርሱ ጠማማ ያደረገው ማለቀ ነው ይችላል። ጠማማ ያደረገው እግዚአብሔር ያጠማል። ሰይጣን ይመጣማል፣ እግዚአብሔር ይመጣማል። ስለዚህ አጥማሚው ማነው? ሰይጣን ወይስ እግዚአብሔር? አላህ ውጭ ያለ ነገር ላይ ተመክቶ አሁን እኩል ነው አይደል? መልሳለህ እዚህ ጋር አላህን መርሳትና እግዚአብሔር ሰዎች ጠማማ ያደረገ ነቢያቶችን በሙሉ ላይ ሰዎችን ያጠማል። መነፈግ ስለዚህ አሁን ጥያቄያችን የሚሆነው ምንድነው? እግዚአብሔር የሚመጣው ወይስ ሰይጣን የሚመጣው? ስለዚህ ኢምራን የክርስቲያኖች አምላክ ከተሳሳተ የኛም አምላክ ቢሳሳት ችግር የለውም እያልክ ነው? አይደለም አንተም ላይ ያለ እያልኩ ነው ያለሁት። ገባ? አንተም ላይ ያለን አሁን እኛም ሰዎች መልሳለን። እኔ መልስ እኮ አስቀምጥልኝ እሱ ራስህ ላይ ቆም እንድትመልስልኝ ነው የምፈልገው። ስለዚህ እኛ ስህተት እናንተም ስህተት መሆናችሁ እኔ ልመልስልህና በቃ ችግር እኔ ልመልስልህ። ጥያቄ ሆነብህ ነው ስዩም፣ አንተ ላይ ያለ እንዴት ጥያቄ ሆነብህ ነው የኢምራን ሐሳብ እንጂ እስልምና መልስ የለውም የሚል ሐሳብ አላነሳም። አሁን ልመልስልህ ልገባ ነው እስልምና ላይ ግን እስልምና ላይ ከመግባቴ በፊት አንተም ላይ ያለ ነው ወቅ ተዘጋጅበት ነው። እሺ ጥያቄ መጠየቃችን አውቀዋለሁ፣ የራሴን አውቀዋለሁ። የራሳችሁን ብቻ መልስልና በቃ መልስ አዘጋጅ። በቃ መልስ አዘጋጅ። እኔ ልጀምርልህ። እሺ አልሐምዱሊላህ ወከፋ። መጀመሪያ አዎ ሰይጣን ሰዎችን ያጠማል። ሱረቱ ያሲን ተመልከቱ። አምላካችን ምን አለ? ከእናንተ ብዙ ፍጡርን በእርግጥ አሳስቷል ይላል። እዚህ ጋር አጠማ አضل منكم በደንብ አዳምጡ። ሰይጣን ሰዎችን አጥሟል። ተስማማን? ግን አጠመመ ሲባል ምንድነው ካልን ትርጉሙ ተመክሰቱ። ለቃ አምላካችን ምን አለ? ሰይጣን እንዳትከተሉ ካለ ክደትን ያስፈራችኋል፣ በመጥፎ ነገር ያዛችኋል አለ። አየህ አይደለ? ስለዚህ ሰይጣን ስራው ምንድነው? ሰዎችን መጥፎ ነገር እንዲሰሩ ያዛቸዋል፣ ይገፋፋቸዋል። ስለዚህ ሰይጣን አጠመመ ሲባል ትርጉሙ ምንድነው? ሰዎችን መጥፎ ነገር እንዲሰሩ ያደርጋል ነው። ተስማማን አይደለ? ይሄን ከጨረስን አምላካችን ቁርአን ላይ መጥፎ ነገር አያዝም ጭራሽ ነው። ሱረቱል አዕራፍ ተመልከት። አምላካችን ምን እንዳለ? አላህ በመጥፎ ነገር አያዝም አለ። አላህ በመጥፎ ነገር አያዝም፣ ጌታዬም በማስተካከል አዘዘ። አምላካችን ሰዎች በጥሩ ነገር ነው የሚያዙ። ስለዚህ ሰይጣን አጠመመ ሲባልና አላህ አጠመመ ሲባል አይገናኝም። የሰይጣን ማጥመም ሰዎች መጥፎ ነገር እንዲሰሩ ማድረግ ነው።
አምላካችን ደግሞ ከሃዲያን አጠመመ ሲባል ምንድነው ካለን ክህደት ላይ ክህደት ጨመረባቸው ነው። ኦኬ ልባቸው እንዲከብዳቸው መጀመሪያ ከሃዲ ሆነዋል ሰዎቹ። መጀመሪያ ከሃዲ ስለሆኑ አምላካችን ክህደታቸው ላይ ክህደት ጨመረባቸው የሚል ትርጓሜ ያለው እንጂ መጥፎ ነገር እንዲሰሩ ገፋፋቸው የሚባል ነገር ጭራሽ ነው የለም። ለዛው ተመከተ አንድ ነገር በጠቅስልህ ያው አضاف الاضلال والاخراج من النور على في الطاغوت الى الطاغوت ይሄ ጥመት የሚባል ወደ ምን አስጠጋው ሲባል الاخراج من النور الى الظلمات ከብርሃን ወደ ጨለማ ማውጣት ነው አለ። ስለዚህ ሰይጣን እንዴት የሚያደርገው መጥፎ ሰዎችን መጥፎ ነገር እንዲሰሩ ያደርጋቸዋል። አምላክ ተጠመመ ሲባል ደግሞ ምንድነው ከሃዲ ኦልሬዲ ሰው ክዷል። ያ ሰው ከሃዲ ስለሆነ ከሃዲ በመሆኑ ምክንያት አላህ ይቀጠዋል። ምናልባት ይቀጠዋል ልቡ እንዲጨነቅ ያደርገዋል የሚል ትርጓሜ ነው ያለው እንጂ ሊትራሊ በመጥፎ ነገር ያዛ የሚል ነገር የለው። አሁን ይሄ በእኔ በኩል ያለ መልስ ነው። እስኪ አንተ መልስልኝ። እግዚአብሔር መጽሐፍ ቅዱስ ላይ ሰዎችን ያጠማል፣ ሰይጣንም ያጠማል። ስለዚህ እግዚአብሔር ሰይጣን ነው ወይስ ደግሞ ሰይጣንና እግዚአብሔር ሁለቱም አጥማሚዎች ናቸው? ምን ማለት ፈልጎ ነው? እስኪ አንተ ደግሞ ሞክርልኝ። መጀመሪያ ጥያቄ በአጥጋቢ መልስ አልተመለሰልኝም። የጠየቁትን ጥያቄ በደንብ በአግባቡ መልስልኝ። እሺ እኔ መልስ ያለኝ መልስ ያንተ መልስ ደግሞ ልስማ። ኖ ኢምራን ምን ብሎ መለሰልህ? አይደለም ለምሳሌ አላህ ሰይጣንን ስላጠመመው ነው አይደል? ሰይጣን ደግሞ ከኖርማሊ ከባሮች ውጪ ይለዋል። ከባሮች ውጪ ያሉትን ያጠመመን አላህ ሰይጣንን ስላጠመመው ነው አይደል? ሰይጣን በራሱ ነው የጠመመው። መጀመሪያ ሲጠም ማለት ጠመመ ጨመረበት። ይሄውን በማጥመምህ ይሁንብኝ እያለ ይናገራል እኮ ስለ ኢብሊስ ራሱ። አላህ ሰይጣን ያጠመመው ጠማማ ከሆነ በኋላ ነው። ጥመት ላይ ጥመት ጨመረበት ነው። አቤት ኡስታዚ እንትኑ ስላልገባው ነው። ምናልባት የቁርአን ላይ አላህ ያጠማል ሲባል ከመነሻውኑ ከመጀመሪያውኑ ነገር ሰዎች እንዲክዱ ሳይሆን ስለካዱና ስላመጹ ነው። አይ ቲንክ አላህ የሚያጠመው። ሰይጣን ያሳስታል ሲባል ግን ከመነሻውኑ ከመጀመሪያ ጀምሮ እንዲክዱ ወይም ደግሞ እንትን እንዲሉ እንዲያሻርኩ አድርጎ ነው የሚያሳስተው ሰይጣን። ስለዚህ አላህ ያጠማል ሲባልና ሰይጣን ያሳስታል ሲባል ለየቅል የሆኑ ነገሮች ናቸው። ለምሳሌ ኤግዛምፕል ከባይብል አንድ ጥቅስ እንመልከት። እንትን ላይ አውጣለት እስቲ ዕብራውያን 11:28 ላይ ዕብራውያን ምዕራፍ 11 ቁጥር 28 ላይ እዚህ ጋር ምን ይላል? አጥፊው የበኩር ልጆችን እንዳይነካ ፋሲካን ደም መርጨት በእምነት አደረገ ይላል። እዚህ ጋር አጥፊው የተባለው ማን ነው? ያህዌ ነው። ኦሪት ዘጸአት 12:12 ላይ እናገኘዋለን። አጥፊው የተባለው እንግዲህ ያህዌ አጥፊ ተብሏል፣ አጥፊው ተብሏል እዚህ ጋር። ከዛ ራዕይ ዮሐንስ ምዕራፍ 9 ቁጥር 11 ላይ ደግሞ አጥፊው የተባለው ያህዌ ነው። ያህዌ ነው። ዘጸአት 12:12 ላይ አለ። ሌላ ከሆነ ትነግረኛለህ። አጥፊው የተባለው ያለፈው እግዚአብሔር አለፈ። ከዛ የመጀመሪያ የበኩር ልጆቻቸውን ገደለ፣ የግብፃውያኖችን። ዘጸአት 12:12 ላይ ታገኘዋለህ። መልአክ የሚል አላነበብኩም። መልአክ የለም፣ እንደዛ የሚል የለም። ካለ ትሰጠኛለህ ጥቅሱን። አጥፊ የተባለው መልአክ ነው የሚል ካለ ትሰጠኛለህ። አጥፊው የመጀመሪያ ልጆችን እንዳይነካ ፋሲካና ደም መርጨትን በእምነት አደረገ አለ ሙሴ አለ። ደም መርጨትን በእምነት ያደረገው አጥፊው ያህዌ እንደሆነ ዘጸአት 12:12 ይናገራል። እኔም በዚያ ሌሊት በግብፅ አገር አልፋለሁ፣ በግብፅ ሁሉ ከሰው እንስሳ ድረስ በኩሩን ሁሉ እገድላለሁ፣ በግብፅ ማማለት ሁሉ ላይ እፈርዳለሁ፣ እኔ ያህዌ ነኝ ይላል። ያህዌ ነው ራሱ አጥፊ ተብሎ የተባለው ማለት ነው። የዕብራውያን ጸሐፊ 11:28 ዘጸአት 12:12 ላይ ያለውን እየነገረን ያለው ነገር ግን ራዕይ ዮሐንስ ምዕራፍ 9 ቁጥር 11 ላይ ያወጣልኝ። ራዕይ ዮሐንስ 9:11 እዚህ ጋር ምን ይላል? ስለ ሰይጣን ሲናገር በእነሱ ላይ ንጉሥ አላቸው፣ እርሱም የጥልቁ መልአክ ነው ይላል። ስሙ በዕብራይስጥ አብዶን፣ በግሪክ አጶሊዮን ይባላል አለ። ትርጉሙ በዕብራይስጥ አጥፊ ማለት ነው፣ በግሪክ ደግሞ አጶሊዮን ማለትም አጥፊ ማለት ነው ትርጉሙ። ስለዚህ ሰይጣንም አጥፊ ተብሏል፣ እግዚአብሔርም አጥፊ ተብሏል ማለት ነው። ሰይጣን የማያምኑትን የልብን ሐሳብ